ዙናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እነን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መተው ቁልፍ ሲያስረክቡ አንተ የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳለህ ነው። አንደኛው ፊንቴክ ነው። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው ምክንያቱም አንተን አምኖ ሰርሽ ኮነ ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት እኔ 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለማ ያኔ ማለት አይደለ? ኤግዛክትሊ። አሁን ድርጅቱ የሰጠው እንትን አለ ምንድነው ኦፈር አለ። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለ ወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። አሁን እኛ ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል ያምነናል። ለዚህ ነው የምንጨቃጨቀውና አንዴ ጅቡቲ አንዴ ሞጆ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እየሰራችሁ ነው እንጂ ኦፍ ኮርስ እንጂ እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጪ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን እዛ እንትን ላይ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ልትታገላላችሁ እስከ መጨረሻው እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደርነታችን ካላሰነበትን እስከ ጊዜው ደርሷል። አሁን ኦልሞስት እንታገላለን። ምክንያቱም ለህዝቡ ማለት ግን ደግሞ የማይለቅ ነገር የከፈለ ዝንታለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። ኖ ድርጅቱ አለ እኮ እዚህ ጋር ተክሌ መሰለ አሁን ህጋዊ ሆነ እናውራ። እሺ 9 ነው 8 ገጽ ውል ተፈራርሞ ገንዘቡን የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ ስለዚህ ከነሱ ጋራ ነው እንትን ማለት ያለበት ገብቷል ማለት። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናረግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸው። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው ሰራዊት ፍቅሬ ተብሎ 360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ግን የቀደመ ታሪክ የነበራቸውን ሰዎች ይሄ ድርጅት ምንድነው ስም ቀይሩ ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ መተህ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ። በርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደቀድሞ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዲያለው 1000 ምናምን ሰው ከፍለዋል። በጣም አዎ። ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እነን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዴት ተሳነህ? በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ
ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እንረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን፣ መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ከዛ ደግሞ መሰጠቱ ተሰጠ። እንግዲህ ዝም ብለህ እንደ እንትን የምትገዛው ነገር አይደለም። የተፈጠረባቸውን ነገር አናቅም። አሁንም ተሰብስበው ሚዲያ ላይ ወጣችሁ ተናገሩ ያለውን ነገር ወይም ደግሞ ህዝቡን ሰብስቡትና አናግሩት። ይሄ የከፈለውን ያልከፈለውማ ምን ሊከፍልም የተዘጋጀ ስላለ ለነገም ቢዝነሳችሁ ቢሆን ሰብስቡና አናግሩ ብለን ይሄንን እየወተወትን እየነገር ከትላንት ወዲያ ሁሉ ሚቲንግ ነበረን። እያንዳንዱ ሚቲንጋችን እንቀርጻለን። እኛ በጣም በብዙ ጉዳይ በብዙ ተደጋጋሚ ጊዜ እዚህ ሚቲንግ ላይ ነው እንትን ያልነው። ለምን የህዝቡ እንትን የነሱ ጉዳይ አይደለም። የቆጫህል እንዲህ አይነት ነገር ውስጥ መግባትህ ባልገባ ምናምን ብዬ እንትን አለ። ምክንያቱም ስራው እንግዲህ እነሱ ተበላሽቶባቸው ሊሆን ይችላል። አሁን ገብተዋል። እንደው ይቆጨኛል እዚህ ውስጥ ባልገባ ብል እኔ ስበሌለሁበት ህዝቡ ገንዘቡ ቢቀልጥ ችግር የለም እንደማለት ስለሚያስወስድብኝ ገብተህ የምትችለውን ያህል መንፈራገጥ ይሻላል ብዬ አስባለሁ። ምክንያቱም አታቆም አትቀምሰውም። ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው። አሁን እኔ ለአንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ። ከዛ በኋላ ትሰራለህ። ሌላ ምን ልታር ነገ እንዲህ ሊሆን ይችላል ብለህ ታስባለህ።